በመካከለኛው ምስራቅ ለ6 ወራት ያህል ሲካሄድ የቆየውና መላውን ዓለም በአንድ ትንፋሽ እንዲቆም ያደረገው የአሜሪካና የኢራን ጦርነት አሁን ላይ ወደማይመለስበትና እጅግ አስፈሪ ወደሆነ የጥፋት ምዕራፍ ተሸጋግሯል። የሊባኖስ ሂዝቦላ መሪ ሼህ ናኢም ቃሲም በቅርቡ በሰጡት እጅግ ኃይለኛ ንግግር ኢራን በአሜሪካና በእስራኤል ላይ ታላቅ ድል መቀዳጀቷን በይፋ አውጀዋል። እንደ ቃሲም አገላለጽ አሜሪካና አጋሮቿ በኢራን ያለውን እስላማዊ ስርዓት ለመገርሰስና ሀገሪቱን ለማዳከም የነበራቸው ግብ ሙሉ በሙሉ ከሽፏል ብሏል። በጦርነቱ መጀመሪያ ላይ ኢራን በ4 ወይም በ5 ቀናት ውስጥ ትንበረከካለች ተብሎ ቢገመትም ቴሄራን ግን በሰራዊቷ እንዲሁም በአብዮታዊ ጥበቃ ጦሩ አማካኝነት ጸንታ በመቆም በቀጠና ያላትን ተጽዕኖና ስር የሰደደ ኃይሏን ላለማስመስክራለች። ይህ የኢራን ድል በአርባኢን በዓል ወቅት መታወጁ ለሺዓ ሙስሊሞች ያለውን ሃይማኖታዊና ፖለቲካዊ ትርጉም ወደ ላቀ ደረጃ ሰቅሎታል። ይሁን እንጂ ይህ የኢራን የድል አዋጅ በአሜሪካው ፕሬዚደንት ዶናልድ ትራምፕ ዘንድ ከፍተኛ ቁጣና አዲስ የጦርነት ዛቻን ቀስቅሷል። ትራምፕ በካቢኔ ስብሰባቸው ወቅት ለጋዜጠኞች በሰጡት መግለጫ የሆርሙዝ የባህር ወሽመጥ ነገ ጠዋት ሊከፈት እንደሚችልና የኢራን መንግስት ለድርድር ለምኖናል ቢሉም በንግግራቸው መሃል ግን ኢራን ካልተስማማች እጅግ በጣም ከባድ እርምጃ እንወስዳለን ሲሉ ዝተዋል። ትራምፕ ለቴሄራን የመጨረሻ ዕድል እንደሰጧትና በቀጣዮቹ 48 ሰዓታት ውስጥ ትልቅ ወታደራዊ ውሳኔ እንደሚያሳውቁ መግለጻቸው ጦርነቱ ወደ ለየለት እርምጃ ሊሸጋገር እንደሚችል ፍንጭ ሰጥቷል። ይህ የትራምፕ እልህና የኢራን ትግል ነው እንግዲህ ዓለምን ወደ ሶስተኛው ዓለም ጦርነት አፋፍ እየገፋት ያለው። የኢራን ከፍተኛ ወታደራዊ አማካሪ ሞሰን ረዛኢ ትራምፕ የሚወስዷቸው ለአስጨራሽ እርምጃዎች የሶስተኛውን የዓለም ጦርነት ክብሪት ሊያቀጣጥሉ ይችላሉ ሲሉ እጅግ አስደንጋጭ ማስጠንቀቂያ ሰጥተዋል። እንደ ረዛኢ አገላለጽ አሜሪካ በሆርሙዝ ወሽመጥ ላይ ሁለተኛ ኮሪደር ለመክፈት የምታደርገው ጥረት ፍጹም ተቀባይነት የሌለውና ማንኛውንም ወደ አካባቢው የሚጠጋ የጦር መርከብ ጥቃት እንደሚሰነዘርበት አስጠንቅቋል። ኢራን አሜሪካ በሀገሪቱ ደቡባዊ ክፍል በሚገኙ ድልድዮች ላይ የፈጸመችውን ጥቃት ተከትሎ ልታደርገው የነበረውን የምድር ወረራ ማክሸፏን የገለጹት ረዛኢ ትራምፕ ዛቻቸውን ከቀጠሉና የባህር ላይ እገዳውን ካላነሱ አሜሪካውያን ወታደሮችና መርከቦች ከፍተኛ መስዋዕትነት እንደሚከፍሉ በግልጽ ተናግረዋል። ይህ ማስጠንቀቂያም ኢራን ለሕልውናዋ ስትል መላውን ዓለም ወደ ጦርነት ለመሳብ እንደማትመለስ የሚያሳይ ነው። በሆርሙዝ የባህር ወሽመጥ ላይ እየተካሄደ ያለው የዲፕሎማሲ ሽሚያ ሌላው የኢራን ስልታዊ ድል ተደርጎ ሊወሰድ ይችላል። ትራምፕ ድርድር ላይ ነው ቢሉም ኢራን ግን ከአሜሪካ ጋር ምንም አይነት ድርድር እንደሌላትና ውይይቷም ከኦማን ጋር ብቻ መሆኑን አስታውቃለች። በቴህራንና በመስካት መካከል እየተጠነሰሰ ያለው አዲስ እቅድም ኢራን ወደ ወሽመጡ ለሚገቡ መርከቦች በሙሉ ቁጥጥር እንዲኖራት የሚያደርግ ነው። ይህ መካከለኛ ኮሪደር ተብሎ የተሰየመው አሰራርም አሜሪካ የምትደግፈውን ደቡባዊ መስመር በመተካት ኢራን የወሽመጡ ብቸኛ ባለቤት እንድትሆን የሚያስችላት ነው። የእቅድ ከተሳካ አሜሪካ በዓለም አቀፍ የባህር ላይ ንግድ ያላትን የበላይነት የምታጣበትና ኢራን ደግሞ በወሽመጡ በሚያልፉ መርከቦች ላይ የመንገድ ታክስ የመሰብሰብ መብት የምታገኝበት ታሪካዊ ድል ይሆናል። ትራምፕ ነገ ይከፈታል የሚሉት ወሽመጥ በኢራን ስሌት ግን በአሜሪካ ትዕዛዝ ሳይሆን በቴህራን ሉዓላዊነት ስር የሚተዳደር ይሆናል። የኢራን የድርድር አቋም አሁን ላይ ከመቼውም ጊዜ በላይ ጠንክሯል። ቴህራን ለወሽመጡ መከፈት እንደ ቅድመ ሁኔታ ያቀረበቻቸው ነጥቦች አሜሪካን በቀላሉ የሚያጓጡላት ናቸው። ወዲያውኑ የአሜሪካ የባህር ላይ እገዳ እንዲነሳ፣ በነዳጅና በጋዝ ዘርፍ ላይ የጣሉ ማዕቀቦች እንዲላሉና ኢራን ከመርከቦች ክፍያ የመሰብሰብ መብቷ በይፋ እውቅና እንዲያገኝ መጠየቋ ጦርነቱን በድል አድራጊነት ለመደምደም ያለመ እርምጃ ነው። ፕሬዚዳንት መሱድ ፔዜሽኪያን እንደሚሉት ኢራን ጦርነቱን የማስፋፋት ፍላጎት ባይኖራትም ድንበሯና ጥቅሟን ለማስከበር ግን እስከ መጨረሻው ትፋለማለች። ይህ የኢራን የድል ትረካ በሊባኖስ በኩልም ተቀባይነት አግኝቷል። ናኢም ቃሲም እንደገለጹት በእስራኤልና በሊባኖስ መካከል የተደረገው የተኩስ አቁም ስምምነትም የኢራን ስኬት ውጤት ነው። ምክንያቱም ኢራን የሊባኖስን ጉዳይ በድርድሩ አናት ላይ በማስቀመጥ እስራኤል እንድትወጣ አድርጋለች። ይሁን እንጂ ይህ ፍጥጫ ዓለምን ወደ ሶስተኛው ዓለም ጦርነት የሚገፋው እንዴት ነው የሚሉ ጥያቄ ወሳኝ ነው። ኢራን አሜሪካንን ወራሪ ስትል ስፈረጃ ማንኛውም ወታደራዊ እርምጃ በዓለም አቀፍ ደረጃ አጸፋ እንደሚከተለው አስጠንቅቃለች። የኢራንና የዩክሬን ጦርነት በካስፒያን ባህር ላይ መገናኘታቸው ሩሲያና ቻይና በግጭቱ ውስጥ ያላቸው ሚና መጨመሩ እንዲሁም አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ አቅም ለማጠናከር የምታደርገው ጥረትም ግጭቱን ከሁለቱ ሀገራት ተወጥቶ ወደ ሀያላን ሀገራት ፍልሚያ እየለወጠው ነው። ትራምፕ ከባድ እርምጃ ወስዳሉ ማለታቸው፣ ኢራን ደግሞ የሶስተኛው ዓለም ጦርነት ክብሪት ይለኮሳል ማለቷ በሁለቱ ወገኖች መካከል ያለው ድልድይ ሙሉ በሙሉ መፍረሱን ያሳያል።
በአሁኑ ወቅቱም በሆርሙዝ ወሽመጥ ላይ የንግድ መርከቦች እንቅስቃሴ ከታሪክ ዝቅተኛው ደረጃ ላይ መውረዱ እየተነገረ ነው። ይህ የዓለም የነዳጅ ምስል መዘጋቱ የነዳጅ ዋጋን በከፍተኛ ሁኔታ እንዲዋዥቅና የዓለም ኢኮኖሚ ስጋት ውስጥ እንዲገባ አድርጓል። ትራምፕም በ48 ሰዓታት ውስጥ ዝርዝሩን አሳውቃለሁ ማለታቸው ዓለም የጥፋት አሊያም የሰላም ውሳኔን በጭንቀት እንዲጠባበቅ አድርጓታል። የኢራን የድል አዋጅና የአሜሪካ ዛቻ ፊት ለፊት ሲጋጩ ውጤቱም በቀላሉ የሚታይ አይሆንም። ኢራን የራሷን የጊዜ ሰሌዳና ጥቅሟን እንጂ የትራምፕን ትዕዛዝ አትቀበልም ማለቷ ጦርነቱ ወደ ከፋ ደረጃ እንደሚሸጋገር አመላካሽ ነው። የኢራን ወታደራዊና ስልታዊ አቅም አሁን በደረሰበት ደረጃ አሜሪካ በመካከለኛው ምስራቅ ለዘመናት የገነባቸውን የበላይነት ሙሉ በሙሉ ጥያቄ ውስጥ የሚጥልና የቀጠናውን ጂኦፖለቲካዊ ካርታ ዳግም የሚቀይር ሆኗል። የሊባኖሱ የሂዝቦላ መሪ ሼህ ናይም ቃሲም በኩራት እንደገለጹትም ኢራን በአሜሪካ ላይ የተቀዳጀችው ድል እንዲሁ በአጋጣሚ የተገኘ ሳይሆን አገሪቱ ለበርካታ አስርተ ዓመታት የገነባችው የውስጥ ጥንካሬና ወታደራዊ ጽናት ውጤት ነው። ቀደም ሲል ምዕራባውያን ተንታኞች ኢራን የአሜሪካና የእስራኤልን የተቀናጀ ጥቃት መቋቋም አቅቷት በ4 ወይም በ5 ቀናት ውስጥ ትፈራረሳለች ብለው ቢገምቱም መሬት ላይ ያለው እውነታ ግን ኢራን በአሁኑ ወቅት ከመቼውም ጊዜ በላይ ጠንካራና ቀጠናውን የምትቆጣጠር ሀያል ሀገር ሆና መውጣቷን የሚያሳይ ነው። ይህ ጽናት የመነጨው ከሀገሪቱ ሰራዊት ከአብዮታዊ የጥበቃ ጦርና የኢራን ብሔራዊ ጥቅም ለማስከበር ቆርጦ ከተነሳው አመራሯ ነው። ኢራን በአሁኑ ወቅትም የያዘችው ወታደራዊ አቅም አሜሪካንን በድርድር ጠረጴዛ ላይ ለማንበርከክ ያስቻላት ትልቁ መሳሪያ ሆኗል። በተለይም በሆርሙዝ የባህር ወሽመጥ ላይ ያላት ፍጹም ቁጥጥር የዓለምን ኢኮኖሚ እንደፈለገች ለማዘዝ የሚያስችል አቅም ሰጥቷታል። ፕሬዚዳንት ትራምፕ ነገ ጠዋት ወሽመጡ ይከፈታል እያሉ ለዓለም የውሸት ተስፋ ቢሰጡም ኢራን ግን በበኩሏ የወሽመጡ ቁልፍ በእጇ መሆኑን በተግባር እያሳየች ነው። ኢራን ከአሜሪካ እውቅና ውጭ ከኦማን ጋር የምታደርገው ድርድር መርከቦች ፈቃደኝነት ላይ የተመሰረተ ክፍያ እንዲከፍሉ የሚጠይቅ አዲስ የባህር ላይ ሕግ ለመደንገግ ያለመ ሲሆን ይህ ደግሞ አሜሪካ በዓለም አቀፍ የባህር ላይ ንግድ ያላትን የበላይነት ሙሉ በሙሉ የሚንድ ነው። ትራምፕ ኢራን ድርድር ለማድረግ ተለማምጣለች ቢሉም ቴሄራን ግን የራሳችን የጊዜ ሰሌዳ እንከተላለን እንጂ የትራምፕን ትዕዛዝ አንቀበልም በማለት የአሸናፊነት መንፈሷን አሳይታለች። ይህ የኢራን አሸናፊነት በዲፕሎማሲው መስክም በግልጽ የታየ ነው። በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት የኢራን ስልታዊ ድል ውጤት ተደርጎ ይወስዳል። ኢራን የሊባኖስን ጉዳይ በድርድሩ አናት ላይ በማስቀመጥና እስራኤል ያለምንም ቅድመ ሁኔታ እንድትወጣ በማስገደድ በቀጠና ያላትን ተጽዕኖ ላለማስመስክራለች። የሂዝቦላ መሪ ናኢም ቃሲም እንደገለጹት ኢራን በአያቶላህ ሰኢድ ሙስታባ ሁሴን ካሚኒ አመራር ስር የምትጎናጸፋቸው ድሎችም አሜሪካ በመካከለኛው ምስራቅ የነበራትን ሚና ያከተመለት መሆኑን ያረጋግጣሉ። ኢራን አሁን ላይ የምትከተለው የድርድር አቋም እጅግ ጠንካራና የማይናወጥ ሆኗል። የአሜሪካ የባህር ላይ እገዳ እንዲነሳና በነዳጅ ዘርፍ ላይ የጣሉ ማዕቀቦች እንዲላሉ ያቀረበችው ጥያቄ ጦርነቱን በድል አድራጊነት ለመደምደም ያለመ እርምጃ ነው። ሆኖም የኢራን ከፍተኛ ባለሥልጣናት የሰጡት ማስጠንቀቂያ ዓለምን ወደ ከፍተኛ ድንጋጤ ውስጥ ከቷል። ሞሰን ረዛኢ በሰጡት መግለጫ ትራምፕ የሚወስዷቸው እልህ አስጨራሽ እርምጃዎች የሶስተኛውን የዓለም ጦርነት ክብሪት ሊያቀጣጥሉ ይችላሉ ሲሉ አስጠንቋል። አሜሪካ በሆርሙዝ ወሽመጥ ላይ ሁለተኛ ኮሪደር ለመክፈት የምትሞክር ከሆነ ማንኛውም ወደ አካባቢ የሚጠጋ የጦር መርከብ ጥቃት እንደሚሰነዘረበት መግለጻቸው ኢራን ለሕልውናዋ ስትል መላውን ዓለም ወደ ጦርነት ለመሳብ እንደማትመለስ ያሳያል። ትራምፕ እርምጃ ወስዳለሁ ማለታቸው ኢራን ደግሞ የሶስተኛው የዓለም ጦርነት አዋጅ ነው ማለቷ በሁለቱ ወገኖች መካከል ያለው ፍጥጫ ወደማይቀለበስ የጥፋት አዘቅት ውስጥ መግባቱን ያረጋግጣል። የኢራን ወታደራዊ አቅም አሁን ላይ ዘመናዊ ከሆነው የቻይና ቴክኖሎጂ ጋር መተሳሰሩ ደግሞ ስጋቱን ይበልጥ አግዝፎታል። ቴሄራን ከ300 እስከ 400 የሚደርሱ በሰው ትከሻ ላይ ተቀምጠው የሚተኮሱ የቻይና ሚሳኤሎችን ለመግዛት ከ70 ሚሊዮን ዶላር በላይ የሚገመቱ መፈረሟ አሜሪካ በመካከለኛው ምስራቅ ያላትን የአየር የበላይነት ለመፈታተን የያዘችው ትልቅ እቅድ አካል ነው። ይህ አቅም ኢራን ስልታዊ መሠረተ ልማቶቿንና ወታደራዊ ሰፈሮቿን ከአሜሪካ ድንገተኛ ጥቃት ለመከላከል ያስችላታል። ትራምፕም በአገር ውስጥ ያላቸው ተቀባይነት የቀነሰና ህዝቡ ለጦርነቱ ያለው ድጋፍ እየተሟጠጠ ባለበት በዚህ ወቅትም ኢራን ግን በዓለም አቀፍ ደረጃ አዳዲስ አጋሮችን በማፍራትና ወታደራዊ ጥንካሬዋን በማሳደግ በድል አድራጊነት እየገሰገሰች ነው። ይህ ጦርነት አሜሪካን ወደማትወጣበት አዘቅት ውስጥ እየከታት በመሆኑን በግልጽ መረዳት ይቻላል። የነዳጅ ዋጋ መዋዠቅ፣ የንግድ መርከቦች እንቅስቃሴ ከታሪክ ዝቅተኛው ደረጃ ላይ መውረድ እንዲሁም የአሜሪካ ወታደሮች ሞት ቁጥር መጨመር ጦርነቱም ለዋሽንግተን ትልቅ ሽንፈት መሆኑን የሚያሳዩ ናቸው። ኢራን
ድል ተቀዳጅቻለሁ ስትል አሜሪካ ደግሞ የመጨረሻ ድል ሰጥቻለሁ ያለች ባለችበት በዚህ ሰዓትም የመካከለኛው ምስራቅ ዕጣ ፈንታ ብቻ ሳይሆን የመላው ዓለም ሰላም በአንዲት ስህተት ላይ ተንጠልጥሏል። የኢራን ማስጠንቀቂያ የባዶ ዛቻ ሳይሆን መሬት ላይ ያለው ወታደራዊ ዝግጁነትና የቀጠናው አሰላለፍ ውጤት ነው። ዓለምም ይህንን እውነታ ተረድታ ከጥፋት መንገድ እንድትመለስ ቴህራን የመጨረሻ ጥሪዋን እያስተላለፈች ነው። ኢራን በአሜሪካ ላይ የተቀዳጀችው ድል የቀጠናውን ሉዓላዊነት ያረጋገጠና የአዲሱ ዓለም ስርዓት መጀመሪያ ተደርጎ ሊወሰድ የሚችል ታሪካዊ ክስተት ነው። በቀጣይ የሚጠብቀን ጊዜ በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ታሪክ ውስጥ እጅግ አስፈሪና ደም አፋሳሽ ሊሆን እንደሚችል ከወዲሁ የሚታዩት ምልክቶች በግልጽ ያሳያሉ። የመጀመሪያው ስጋትም ፕሬዚዳንት ዶናልድ ትራምፕ ዝተውት የነበረው ከባድ እርምጃ ወደ ተግባር መለወጡ ነው። ትራምፕ ለኢራን የሰጡት የመጨረሻ ዕድል ሲያበቃ አሜሪካ ወደ ለየለትና ወደማትመለስበት የከፍተኛ አመራሮች ግድያና የሽብር ዘመቻ ለመግባት መወሰኗን ያሳያል። የአይነቱ ስትራቴጂ የኢራን የትዕዛዝ መዋቅር በማፍረስ ሀገሪቱን ወደ መሪ አልባ ትርምስ ውስጥ ለመክተት ያለመ ቢሆንም ኢራን ደግሞ በበኩሏ ይህን ስጋት ለመመከት ከመሬት በታች ያሉ ምሽጎቿንና ምስጢራዊ የጦር አዋህዶቿን በማንቀሳቀስ ለለየለት የአጥፍቶ ጠፊ ፍልሚያ ዝግጅቷን ታጠናክራለች። ከኢኮኖሚ አንጻር በቀጣይ የሚጠበቀው የዓለም የነዳጅ ገበያ ድንገተኛና ከፍተኛ መናወጥ ነው። የሆርሙዝ የባህር ወሽመጥና የቀይ ባህር መተላለፊያ በአንድ ጊዜ መዘጋታቸው የዓለምን የነዳጅ አቅርቦት በከፍተኛ ሁኔታ ሽባ ያደርገዋል። ኢራን ከአሜሪካ እውቅና ውጭ ከኦማን ጋር የምታደርገው ድርድር ከተሳካም በዓለም አቀፍ የባህር ላይ ሕግ ውስጥ አዲስና ያልተደመደ አሰራር ይዘረጋል። መርከቦች ለኢራን የፈቃደኝነት ክፍያ እንዲከፍሉ መጠየቃቸው በተዘዋዋሪ ኢራን የወሽመጡ ብቸኛ ሉዓላዊ ሀያል መሆኗን ዓለም አቀፉ ማህበረሰብ እንዲቀበል ለማስገደድ የምታደርገው ጥረት ነው። በመጨረሻም ናኢም ቃሲም እንዳሉት ኢራን በአያቶላህ ሙስጠፋ ካሜኒ አመራር ስር ወደፊትም ድሎችን ማግኘቷን ትቀጥላለች። ይህ የኢራን ወታደራዊ ጥንካሬ አሜሪካንን በመካከለኛው ምስራቅ የነበራትን የበላይነት ጥያቄ ውስጥ ጥሎታል። ጦርነቱ በዚሁ ከቀጠለና ትራምፕም ዛቻቸውን ወደ ተግባር ከለወጡ ኢራን የዛተችው የሶስተኛው ዓለም ጦርነት ክብሪት በእርግጥም ሊለኮስ ይችላል። ይህ ጦርነት አሸናፊ የሌለውና መላውን የሰው ልጅ ወደ ጥፋት የሚመራ በመሆኑ የዛሬው የዲፕሎማሲ ጥረት ካልተሳካ ዓለም ወደማይቀለበስ የታሪክ ጠባሳ ውስጥ ትገባለች።